ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ? ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ጠቅላይ ሚኒስትሩ የተሰጠው ስልጣን አለ፣ የተሰጠው ስራ አለ። የተሰጠውን ስራ ጠንቅቆ ነው የሚሰራው፣ ያውቀዋል። የሰፈራችሁን ሰላም መጠበቅ የእናንተ ጉዳይ ነው። ብዙ ሰው ሞኝ ነው። ሌባ እያየ እንዳላየ እያለፈ ጠቅላይ ሚኒስትሩን ያደርጋ ይላል። እሱ ያየውን በትብብር ነው ሰላም የሚጠበቀው። የሆነ ወገን ካልፈለገ ሰላም የለም። ሰላም ትብብር ነው። ሰላም መደመር ነው። ሰላም ፋውንዴሽን ነው። ሰላም አስፈላጊ ነው። አንድ ምሳሌ ልንገራችሁ፣ እውነተኛ ታሪክ ነው። ከ74-5 ዓመት በፊት በጀርመን የሚኖሩ የጁ ህዝቦች፣ የእስራኤል ህዝቦች በሚያሰቅቅ ሁኔታ ይገደሉ ነበር በግፍ። እስራኤል የሚባል ሰው ተሰብስቦ ይቃጠላል። ልክ እንደ እህል ይፈጫል በፋብሪካ ሰው ራቁቱን እየገባ እንጨርሰዋለን ብለው ማለት ነው። 5 ሚሊዮን ገደማ ገደሉ። አሁንም ሰዎቹ ግን አሉ፣ አላለቁም፣ እንዲያውም በዝተው። ያን አስነዋሪ ታሪክ ለመድገም ኢትዮጵያ ውስጥ ማሰብ ያንን ብሔር ላያጠፋ ነገር ከንቱ ድካም ነው የሚሆነው። እነዚያ ጆች በአንድ ወቅት በርከት ብለው በአንድ መኪና ተጭነው ለግድያ ተወስደው እየሄዱ እያለ መንገድ ላይ መሻል፣ በጣም ከፍተኛ በረዶ ይጥላል። ቅዝቃዜው ከዜሮ በታች ነው። መቆም አይቻልም። የጀርመን ፖሊሶች በዚያ ሌሊት መንዳት ስላልቻሉ አንድ ሰፈር ሲደርሱ ጆቹን አራግፈው ሜዳ ላይ ከታች በረዶ ከላይ በረዶ፣ ቅዝቃዜው እንኳን እንዲሁ ለብሳችሁም ቤት ውስጥም አይቻልም፣ አስቀምጠዋቸው ከዚህ በረዶ ተርፈው ካደሩ ጠዋት እንጨርሳቸዋለን ብለው ወደ ቤት ሄዱ። በመቶ የሚቆጠሩ ሰዎች ናቸው። እነዚህ መካከል አንድ ወጣት እና አንድ ሽማግሌ ጁ ጎን ለጎን ነበሩ። ያኚህ ሽማግሌ ያውቃቸዋል። የአንድ ሰፈር ሰው ናቸው። ገና ከመኪና ወርደው ሲቀመጡ ሽማግሌው አልቻሉም። በብርድ ይንዘፈዘፋሉ። የዚያ ጊዜ ወጣት እንዳው